ሰላም ጤና ይስጥልኝ እንደምን ቆያችሁ ውድ አድማጮቻችን ይህ ፋስ ስፖርት ዩብ ነው። ቼልሲን የተመለከቱ ወቅታዊና አዳዲስ መረጃዎችን አጠራጠር አድርጌ የማቀርብላችሁ ይሆናል። እስከ መጨረሻው አብራችሁን ቆዩ። ማንቸስተር ዩናይትድ እና ቼልሲ በአንድሬ ሳንቶስ ዝውውር ዙሪያ ላይ ስምምነት ላይ ደርሰዋል። ፋብሪዚዮ ሮማኖ ሂር ዊ ጎ ሲል የአንድሬ ሳንቶስ ወደ ማንቸስተር ዝውውርን አብስሯል። ይህንን ጉዳይ በቀዳሚነት እንመለከታለን። ቼልሲ ፉትቦል ክለብ የ28 ዓመቱን የግራ መስመር ተመላላሽ ተጫዋች ቻቫሪያን ለማስፈረም የሚያደርገውን እንቅስቃሴ አጠናክሮ ቀጥሏል። ይህንንም ጉዳይ የምንመለከት ይሆናል። እንደዚሁም ቼልሲ የመሃል ተከላካይ የክሪስታል ፓላሱን ላክሮስን ለማስፈረም እንደዚሁ የሚያደርገው እንቅስቃሴ በተመሳሳይ መልኩ አጠናክሮ ቀጥሏል። ስለዚህም የማጋራችሁ ነገር ይኖራል። ቼልሲ ጋርናቾን በቋሚነት ብቻ የመሸጥ ፍላጎት እንዳለው ተገልጿል። በውሰት የመስጠት ፍላጎት የለውም ተብሏል። ስለ ጋርናቾም የማጋራችሁ መረጃ ይኖራል። ቼልሲ ፉትቦል ክለብ ሞርጋን ሮጀርስ ላይ ተስፋ አልቆረጠም። ሞርጋን ሮጀርስን ወደ ስታንፎርድ ብሪጅ ለማምጣት እንደዚሁ እንቅስቃሴዎች እያደረገ እንደሆነ እየተዘገበ ይገኛል። ስለዚህም ዝውውር የማጋራችሁ መረጃ ይኖራል። ቼልሲ ከላቪያ ይልቅ ኢሶጎን የመሸጥ ፍላጎት አለው ተብሏል። ላቪያ በቼልሲ የመቆየት እድሉ ከፍተኛ እንደሆነ እየተገለጸ ይገኛል። ስለዚህም መረጃ የማጋራችሁ ነገር ይኖራል። የፖርቹጋሉ ክለብ ስፖርቲንግ ሊስበን የቼልሲውን የመስመር አጥቂ ታዳጊውን ተስፈኛ ጄዚ ዴሪን በአንድ ዓመት የውሰት ውል አስፈርሞታል። ይህንንም ጉዳይ እንደዚሁ የማጋራችሁ ይሆናል። እነዚህንና ሌሎች ቼልሲ የተመለከቱ መረጃዎችን እንደየቅደም ተከተላቸው የማቀርብላችሁ ይሆናል። እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያ ዘገባ ስንሸጋገር የአንድሬ ሳንቶስ ዝውውርን እንመለከታለን። ማንቸስተር ዩናይትድ እና ቼልሲ በአንድሬ ሳንቶስ ዝውውር ዙሪያ ላይ ስምምነት ደርሰዋል። ማንቸስተር ዩናይትድ ለቼልሲ 50 ሚሊዮን ፓውንድ ለመክፈል ተስማምቷል። የአንድሬ ሳንቶስ ዝውውር ሂር ዊ ጎ ተብሏል። በመጀመሪያ ዙር 48 ሚሊዮን ፓውንድ በካሽ ለቼልሲ የሚሰጥ ይሆናል። 2 ሚሊዮን ደግሞ እንደዚሁ ሁኔታዎችን እየታየ ለቼልሲ ለመስጠት ማንቸስተር ዩናይትድ ተስማምቷል። በእውነት ለመናገር አንድሬ ሳንቶስ እጅግ አስደናቂ ተጫዋች ነው። በቼልሲ ቤትም በተሰለፈባቸው ጨዋታዎች ታጋይነቱ፣ አጠቃላይ ያለው ብቃቱ ጥሩ ነው። ለማንቸስተር ዩናይትድም እጅግ ሊጠቅም ይችላል ተብሎ ይገመታል። ቼልሲ እንግዲህ ይህንን ተጫዋች ያስፈረመው ከቫስኮ ዳግማ ከተባለ የብራዚል ቡድን ነው። ከዛ በኋላ ቼልሲ ለስትራስበርግ ሰጥቶት 2 ዓመት አይቶታል። ስትራስበርግ ላይ እያለ ይሄ ልጅ ባሳየው ድንቅ ብቃት የተነሳ እንግዲህ ቼልሲ ወደ ስታንፎርድ ብሪጅ በቋሚነት አምጥቶታልና እውነት ለመናገር ማንቸስተር ዩናይትድ ሁነኛ የመሃል ክፍል ተጫዋች አግኝቷል ብሎ መናገር ይቻላል። 10% ደግሞ እንደዚሁ ማንቸስተር ዩናይትድ ይህንን ተጫዋች ለሌላ ክለብ የሚሸጠው ከሆነ ለቼልሲ 10% ለመስጠት እንደዚሁ ተስማምተዋል። ማንቸስተር ዩናይትዶች ዝውውሩ ተጠናቋል። ኦልሞስት ቼልሲ የሕክምና ምርመራ እንዲያደርግ ፍቃድ ሰጥቶታል። ከዚህ በፊት ቼልሲ ማውንትን ለማንቸስተር ዩናይትድ መሸጡ ይታወቃል። አሁንም እንደዚሁ ሁነኛ አማካዩን አንድሬ ሳንቶስን ለማንቸስተር ዩናይትድ ሽጦታል። እንግዲህ አንድሬ ሳንቶስ በቼልሲ የነበረው ቆይታ እጅግ ድንቅ እንቅስቃሴ ካሳዩ ተጫዋቾች መካከል አንዱ ነው። ለዚህም ይመስላል እንግዲህ ማንቸስተር ዩናይትድ በእጅጉ ሲፈልገው የነበረው በ50 ሚሊዮን ፓውንድ ወደ ማንቸስተር ዩናይትድ አቅንቷል። በዛሬው ዕለት ከተሰሙ ዋና ዜናዎች መካከል አንዱ አንድሬ ሳንቶስ ዝውውር ነው። ወደ ሌላኛው ዘገባ ስንሸጋገር ቼልሲ የ28 ዓመቱን የግራ ክፍል ተመላላሽ ተጫዋች ቻቫሪያን ለማስፈረም እንቅስቃሴውን አጠናክሮ ቀጥሏል። ቼልሲ እንግዲህ ያለበትን የግራ መስመር ተመላላሽ ክፍተት ለመፍጠር ያለበትን ክፍተት ለመድፈን ከፍተኛ እንቅስቃሴ እያደረገ ይገኛል። ቁጥር 1 እንግዲህ ተፈላጊ ብሎ ያሰበው ይሄ ቻቫሪያን የተባለውን ተጫዋች ነው። ቼልሲ እንግዲህ ልጁን የማስፈረም እንቅስቃሴውን አጠናክሮ ቀጥሏል። በቀጣይ የሚሆነውን አብረን የምንመለከት ይሆናል። ከዚህም በተጨማሪ ቼልሲ የመሃል ተከላካይ የክሪስታል ፓላሱን ላክሮስን ለማስፈረም እንደዚሁ እንቅስቃሴውን አጠናክሮ ቀጥሏል። ከቼልሲ ኃላፊዎች ከክሪስታል ፓላስ ባለስልጣናት ጋር እየተወያዩ እንደሆነ ተገልጿል። ለዚሁም የዚህ ልጅ ዝውውርም በቀጣዮቹ ሳምንታት የሚወሰን ይሆናል።
ወደ ሌላኛው ዘገባ ስንሸጋገር አሌሃንድሮ ጋርናቾን እናገኛለን። ቼልሲ አሌሃንድሮ ጋርናቾን በቋሚነት ብቻ የመሸጥ ፍላጎት እንዳለው ተገልጿል። አንዳንድ ክለቦች የውሰት ጥያቄዎችን እያቀረቡ ይገኛሉ። ቼልሲ እነዚህን ጥያቄዎች ውድቅ እያደረገ እንደሆነና በዚህ ዓመት ለየትኛውም ክለብ በውሰት እንደማይሸጥ ተገልጿል። በቋሚነት የሚፈልግ ክለብ ከመጣ ግን ለመሸጥ እንደማያመነታ ነው የተገለጸው። ናፖሊ ይህንን ተጫዋች ለማስፈረም እንቅስቃሴ ከሚያደርጉ ክለቦች መካከል አንዱ ሆኗል። በዛሬው ዕለት ከተሰሙ ዜናዎች መካከል እንግዲህ ቼልሲ በፍጹም ጋርናቾን በውሰት የመሸጥ ፍላጎት የለውም ተብሏል። ወደ ሌላኛው ዘገባ ስንሸጋገር ቼልሲ ሞርጋን ሮጀርስን ለማስፈረም የሚያደርገውን እንቅስቃሴ አጠናክሮ ቀጥሏል። አስቶን ቪላ ለዚህ ተጫዋች 140 ሚሊዮን ፓውንድ ያህል ጠይቆበታል። ምንም እንኳ ብሩ ገንዘቡ በጣም ውድ ቢሆንም ቼልሲ ግን እስካሁን ተስፋ አልቆረጠም። እስከ 100 ሚሊዮን ፓውንድ ለማስፈረም የአስቶን ቪላ ኃላፊዎችን ቼልሲ እያግባባ ይገኛል። የሞርጋን ዝውውር እንግዲህ በቼልሲ በቀዳሚነት ከሚጠቀሱ ዝውውሮች መካከል አንዱ ወይም ደግሞ ትኩረት ከሚያደርግባቸው ዝውውሮች መካከል አንዱ ይሆናል ተብሎ ይጠበቃል። ሌላው እንግዲህ ቼልሲ ላቪያን የማቆየት ፍላጎት አለው ተብሏል። ከሱ ይልቅ ግን ዳሮ ኢሶጎን መሸጥ እንደሚፈልግ ነው እየተገለጸ የሚገኘው። እንግዲህ ላቪያ ብዙ ጊዜ ጉዳት ያጋጥመዋል። በተደጋጋሚ ከሚጎዱ ተጫዋቾች መካከል አንዱ ነው። ነገር ግን ቼልሲ የልጁን ብቃት ተመልክቶ በቼልሲ ቤት የማቆየት ፍላጎት አለው ተብሏል። በተለይ አንድሬ ሳንቶስን ለማንቸስተር ዩናይትድ መሸጡን ተከትሎ ላቪያን በቼልሲ ሊያቆየው ይችላል እየተባለ ይገኛል። ከዛ ይልቅ ግን ዳሪዮ ኢሶጎን ለሌላ ክለብ አሳልፎ ለመሸጥ ወይም ደግሞ በውሰት ለመስጠት እንዳሰበ ነው አሁን ላይ እየወጡ ያሉ መረጃዎች እያመለከቱ የሚገኙት። ወደ ሌላኛው ዘገባ ስንሸጋገር የፖርቹጋሉ ስፖርቲንግ ሊዝበን የቼልሲውን የመስመር አጥቂ ተስፈኛውን ተጫዋች ጄዚ ዴሪን በአንድ ዓመት ውል የግሉ አድርጎታል። የተጫዋቹ ደሞዝ ሙሉ ለሙሉ ለመክፈል ነው የተስማማው ስፖርቲንግ ሊዝበን። በውሉ ላይ ብቃቱ ካሳየ በቋሚነት ለስፖርቲንግ ሊዝበን ሊፈርም ይችላል የሚል ውል የለም። በአንድ ዓመት የውሰት ውል ቀጥታ እንደተጠናቀቀ ወደ ቼልሲ የሚመለስ ይሆናል። ቼልሲ በዚህ ተጫዋች ላይ ከፍተኛ ተስፋ አለው። ስለዚህ ለዛም ይመስላል እንግዲህ በቋሚነት ለመሸጥ ያላሰበው። ይሄ ጄዚ ዴሪ የተባለው ተጫዋች በቼልሲ ቤት በአካዳሚ ያደገ ተጫዋች ነው። እጅግ ድንቅ ብቃት ያለው ነው። ቼልሲ በእጅጉ ወደፊት ይፈልጓል። ለዛም ይመስላል አንድ ዓመት እስኪ በሌላ ክለብ ሊየው በሚል ነው እንግዲህ በውሰት ለስፖርቲንግ ሊዝበን የሰጠው። በ2027 እዛ ተጫውቶ ወደ ቼልሲ የሚመለስ ይሆናል ማለት ነው። እንግዲህ በአጠቃላይ ከሞላ ጎደል ቼልሲ ቤት የተሰሙ ዋና ዋና መረጃዎች እነዚህ ናቸው። የአንድሬ ሳንቶስ ወደ ማንቸስተር ዩናይትድ ዝውውር፣ አሁን ያልኳችሁ የስፖርቲንግ ሊዝበኑ ተጫዋች ለስፖርቲንግ ሊዝበን መፈረሙ ጄዚ ዴሪ ማለት ነው። እንደዚሁም ቼልሲ ቻቫሪያን ለማስፈረም የሚያደርገው እንቅስቃሴ ያጠናክሮ ቀጥሏል። የፓላሱን ተከላካይ ላክሮስም እንደዚሁ ለማስፈረም የሚያደርገው እንቅስቃሴ ያጠናክሮ ቀጥሏል። ጋርናቾን በቋሚነት መሸጥ ነው የሚፈልገው። ሞርጋን ሮጀርስን እንደዚሁ ለማስፈረም እየተንቀሳቀሰ ይገኛል። ላቪያን በቼልሲ የማቆየት ፍላጎት እንዳለው ተገልጿልና በዋናነት በዛሬው ዕለት የተሰሙ እነዚህ ዋና ዋና መረጃዎች ናቸው። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። መልካም ጊዜ